ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬ የምገኘው መራኛ ከተማ ነው። ሚዳ መራኛ ማለት ነው። እንግዲህ ቅድም የሆነ ምጣድ ምናምን ጠይቄ ሄጄ ነበረ። የኤሌክትሪክ ምጣድ ማለት ነው። 8,000 እና 8,500 እና 9,000 የሚሰጥ ምጣድ አለ። 9,000 የሚባለው ቦክስ እቃ ማስቀመጫ ያለው ሲሆን 8,500 የሚባለው ደግሞ ቦክስ የሌለው ማለት ነው። እና ይሄን ይመስላል የምጣድ ዋጋ በመራኛ። ሌላ ደግሞ ስቶፍ ነው። ስቶፍ እንግዲህ ይሄ ሁለት ምድጃ ሆኖ የቁም አለ እሱ 6,500 ምናምን ይባላል። የመሬቱ ሆኖ ግን እስቱ ሁለት ምድጃ ያለው መሬት ላይ የሚቀመጠው እሱ ደግሞ ስንት ነው? 4,500 ማለት ነው። እንግዲህ ይሄን ይመስላል። ማዘዝ የምትፈልጉ ካላችሁ ድጋሚ ሄጄ ከሚሰራ ሰው ጋር ላገናኛቸው እችላለሁ። በነገራችን ላይ ብር ከምትይዙ እቃ እየገዛችሁ ብታስቀምጡ በጣም አሪፍ ነው ማለት ነው። እና አሁን በተለይ ያው በውጭ ሀገርም እንደሚታወቀው ጦርነት ነው። የዶላር እጥረት ምናምን ነገር አለ እና በጣም እቃዎች በሙሉ አሁን ጠዋት የጠየቃችሁት እቃ ከሰአት ሄዳችሁ ስትጠይቁ የ100 ብር የ200 ብር ልዩነት ነው ያለው። እና በየጊዜው አይደለም በየሰዓቱ ነው እቃ እየጨመረ ያለው። እና እዚህ ሀገር ተወላጅ ሆናችሁ መራኛ ላይ ማለት ነው እንደዚህ ቤት እየሰራችሁ ያላችሁ ልጆች ዞሮ ዞሮ የቤት እቃ መሙላታችሁ አይቀርም። እና የቤት እቃውን እኔ እስከምመጣ ከምትሉ እየገዛችሁ ቤተሰብ ጋር ምናምን ብታስቀምጡ አሪፍ ነው በስርዓት ማለት ነው። እና የሚያስቀምጥላችሁ ሰው ካለ ማለቴ ነው። ምክንያቱም ዛሬ ጠየቃችሁት ነገ ሌላ ነው እያለ እናንተ ስትመጡ የቤት እቃዎች በሙሉ በጣም ተወዶ ስለምታገኙት ብራችሁን ባንክ ምናምን ከምታስቀምጡ እቃ እየገዛችሁ ብታስቀምጡ አሪፍ ነው ብዬ አስባለሁ። ያ ስላችሁ ግን ያውቃችሁን በደንብ በአደራ የሚያስቀምጥላችሁ ሰው ካለ ማለቴ ነው። እና እየገዛችሁ ታስቀምጡ አሪፍ ነው ብያለሁ። ሁሉንም ነገር ማለት ነው። የቤት እቃ ሶፋ፣ አልጋ በጣም የሚያማምር የሚሰሩ ሰዎች አሉ እዚሁ መራኛ ላይ ማለት ነው። እንደውም ባለፈው ቀንጨብ አድርጌ ለቅቄላቸው ለድምጽም የለው ዋጋም የለው ምናምን ስትሉኝ ነበረ። ማዘዝ የምትፈልጉ ካለ ድጋሚ ሄጄ ማሳያችሁ ይሆናል። በጣም ነው የሚችሉት በነገራችን ላይ ሁሉም አይደሉም። ግን በጣም የተመረጡ በጣም ከየትም ሚዲያ ላይ ያመጣችሁትን ስክሪንሾት አድርጋችሁ ያመጣችሁትን እቃ ራሱን አድርገው የሚሰሩ በጣም ጎበዝ ልጆች አሉን። እዛ ማዘዝ ትችላላችሁ። እና እቃ እንዳይወደድባችሁ እና ለምሳሌ እዚህ ጋር የምታዩት የሻይ ስኒ አንዱ 100 ብር ነው ማለት ነው። ሁለት ስገዙ 200 ብር እንግዲህ 6ቱን ከገዛችሁ 600 ብር ደርዘኑን 12ቱ ልግዛ ካልካችሁ ደግሞ 12ቱ ፍሬ 1,200 ማለት ነው። እና እያንዳንዱ እቃ እየጨመረ ነው። በቃ ጠዋት እንዳልኳችሁ ነው። ጠዋት የጠየቃችሁት ከሰዓት ብትሄዱ በዛ ዋጋ አታገኙም። በተለይ ከዚህ ከዶላር ጋር ተያይዞ እንደገና ደግሞ አሁን መኪና እንደምታውቁት መኪና የለም። ትራንስፖርት ራሱ በጣም የጨመረው ከዚህ ደብረ ብርሃን ከዚህ አዲስ አበባ በጣም ጨምሯል። ለዛው መጨመር ብቻ ሳይሆን አይገኝም መኪና ማለት ነው። እና እቃ ለማምጣት በጣም ስለሚቸገሩ ያመጡትን እቃ ዋጋ በጣም እየጨመሩ ነው የሚሸጡበት። እና ስለዚህ እቃ ገዝታችሁ አስቀምጡ ነው የምለው። እውነት ለመናገር እቃ አይበላሽም ግን ኤክስፓየርድ አያደርግም። እንደዚህ አይነት እቃዎችን ገዝታችኋቸው ብታስቀምጧቸው ምንም አይሆንም። አይበላሹ፣ ኤክስፓየርድ አያደርጉ። እንዳይሰበር ብቻ ጥንቃቄ አድርጋችሁ በስርዓት በካርቶን አሽጋችሁ ካስቀመጡላችሁ ቤተሰቦቻችሁ ማለት ነው በጣም አትራፊ ነው የምትሆኑት። አንዳንድ ሰዎች ደግሞ አላችሁ ቤቴን እየሰራው ነው ቤቴን ሳልጨርስ እቃ አልገዛም የምትሉት ያው እኮ ነው። ቤቱን በጨረሽው ሰዓት ትጨርሺዋለሽ። ቤቱ ሲያልቅ ግን እቃ ደግሞ ያስፈልግሻል። ስለዚህ እቃ ለመግዛት ቤትሽ እስከሚያልቅ ድረስ ባትጠብቂ አሪፍ ነው ብዬ ነው የማስበው። ምክንያቱም ቤትሽን ስሪ ግን አሁን እቃው ሳይወደድብሽ እቃ እየገዛሽ ቤተሰቦችሽ ቢያስቀምጡልሽ አሪፍ ነው ብዬ አስባለሁ። በአደራ መልክ በስርዓት የሚቀመጥ ከሆነ ትጠቀማላችሁ ብዬ አስባለሁ። እና እቃ እየተወደደ ስለሆነ ብዬ ነው ማለት ነው።
ሌላ ጊዜ ደግሞ ሌሎች የቤት እቃዎችን እንዲሁም ደግሞ የቆርቆሮና የሚስማር እንዲሁም የብሎኬት የሲሚንቶ ዋጋዎችን የምነግራችሁ ይሆናል። በባለፈው ሲሚንቶ በጣም ተወዷል እየተባለ ነበር። አሁን ላይ ይቀንስ አይቀንስ አላቅም። ግን እዚህ ሀገር ላይ አድሮ መጨመር ነው እንጂ ምንም የሚቀንስ ነገር የለም። ቢሆንም አሁን ያለበትን ደረጃ ማሳውቃችሁ ይሆናል። ምክንያቱም አውቃለሁ ብዙዎቻቸው የማዳም ቅመሞች ቤት ለመስራት ወይንም ደግሞ ቤት በመስራት ላይ ያላችሁ ልጆች አላቸው። ስለዚህ ዞር ዞር ብዬ እንዳልኳቸው የቤት መስሪያዎችንም ሆነ የቤት እቃዎችን ዋጋ የማቀርብላችሁ ይሆናል